ያሻግረን እግዚአብሔር ይህንን ዘመን ያሻግረን። አዎ እግዚአብሔር ያዘ ይሻገር። እግዚአብሔር ካልያዘ ግን አስቸጋሪ ነውና እሱን ይዘን እንድንሻገር እግዚአብሔር ይርዳል። ቀጠለ። መና ራበን አሉት፣ ውሃ ጠማን አሉት። እግዚአብሔር ወይ ለምግብም አትጨነቅ፣ ለውሃም አትጨነቅ፣ ለእርሱም አትጨነቅ፣ አዎ ለፀሐዩም አትጨነቅ ብሎኝ ነበረ። መናውም ወረደ፣ ውሃውም ጥምጫ ላይ ፈለቀ። በሰባት ደመና ከላይ አንዱ ከታች አንዱ በግራና በቀኝ ሁለቱ ከፊትና ከኋላ ሁለቱ ራቅ ብሎ ደግሞ አንዱ እንደ እስካቫተር እንደ ዶዘር መንገድ እየጠረገ በሰባት ደመና እግዚአብሔር እስራኤላውያንን አሻገረ። ታዲያ ምን አለ? እግዚአብሔር ለእስራኤል የተናገረው በጎ ነገር ሁሉ ተፈጸመላቸው። ዮርዳኖስን ተሻገሩ፣ ኢያሪኮን ተሻገሩ አለ። እግዚአብሔር አምላክ መጥፎ የተባለውን ሁሉ እንዲያሻግረን መልካም ፈቃዱ ይሆንልን። እግዚአብሔርን ይዞ መሻገር ይቻላል ማለት ነው። ሌላው እድሜ ይፈጸማል። 70 መበዛ ወይም ደግሞ 80 የተሰጠን እድሜ አንዳንድ ጊዜ 126 አንዳንድ ጊዜ 120 ያው በታሪክ እናያለን። አሜሪካ 115 እድሜ የቆየች አንድ እናት አውጣ በሚዲያ ስታውል፣ ኢትዮጵያ ደግሞ ያው ታውቃላችሁ አንኮበር አካባቢ 126 ዓመት የኖሩ 128 እናት ብቅ አሉ። እየሰማችሁ ነው አባት? እድሜ እዚህ በላይ 150 ሊያቆይ ይችላል እግዚአብሔር። እየሰማችሁ ነው አይደል? የእድሜ እኮ ጣራ እኮ 969 እኮ ነው ጣራው። ዛሬ ግን የምናፈቀው 70 ዓመት ነው አይደል? 80 ዓመት። ይሄ ግን ምን አለ? ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ እድሜ ይፈጸማል ይጨረሳል፣ ነገር ግን ምን ይዘህ ትጠብቀዋለህ? እውነቱ ንስሐ ገብተን ተመልሰን ሥጋው ደሙን ተቀብለን ይቅርታ አድርገን ከሆነ መልካም። ያቺ ቀን ግን እንደ ሌባ ትመጣለች። እግዚአብሔር ሁለት ነገሮችን ከሰው አይምሮ ሰውሯል። ስንት ነገሮችን? ሁለት ነገሮችን ከሰው አይምሮ ሰውሯል። ምንድን ነው እሱ? የምንሞትበትን ዕለትና ዕለተ ምጽአትን ሰውሯል። ሰው እስመ ኢየአምር ሰብእ ዘይመጽእ ላዕሌሁ፣ ሰው እንኳንስ የሚሞትበትን የሚመጣበትን አያውቅም። ሰው ከቤቱ የሚወጣው እመለሳለሁ ብሎ ነው እንጂ እሞታለሁ ብሎ አይወጣም። አሁን ብዙ ጊዜ ወደ አምባሰል ግሸን ደብረ ከርቤ ቅድስት ማርያም ስንጓዝ፣ ወደ ቁልቢ ስንሄድ፣ ወደ ሌላም አድባራት ስንሄድ ብዙ መኪኖች በፍሬን በእግርም እንሄዳለን። አዎ እዚህ ቢሆንም የማይቀር ነገር ግን ገዳማት ደርስ ስንመጣ በሹፌር ስህተት ይሁን በጎማ በምናምን የምንላቸው ብዙ ነገሮች ምክንያቶች ሊኖሩ ይችላሉ። ግን ብዙ ሰዎች እዚያ በበረከት ቦታ ላይ ሲያርጉ እናያለን። ጥሪ ነው። ሰው እየሰረቀ ይሞት የለም፣ በር እየገለበጠ ይሞት የለም፣ ሰው እየገደለ ሙስና እየተቀበለ ይሞት የለም። ግሸን ደብረ ከርቤ እዚያው ቦታው ላይ ታቦት አንግሶ ሊመለስን እዚያው ላይ ቢቀበር በረከት አይደለም? እና እኛ ግን ባሄር ኑሮ አይሞትም ነበር እንላለን። ይሄ ቁልቢ ባሄድ ኢየሩሳሌም ባሄድ አይሞትም ነበር። እቤት ቢቀበር በመርቴ ይሞታል፣ በምራቁ ይሞታል። እየሰማችሁ ነው አይደል? ስለዚህ ምን አለ? እድሜ ይጠናቀቃል፣ ይጨርሳል፣ ያልቃል። ይህንን ግን እግዚአብሔር ከሰው ሰውሮታል። ሌላው ዕለተ ምጽአት ነው። ዕለተ ምጽአት እመይ መዓልተ ወእመይ ሌሊት፣ የመጀመሪያው ይሁን በመጨረሻው ይሁን በመካከለኛው ይሁን አታውቁም ይላል የማቴዎስ ወንጌል ምዕራፍ 24 ላይ ተመልከቱት። አዎ እንደውም እንደ ሌባ የእግዚአብሔር ቀን ትመጣለች ነው የሚለው። እንደ ሌባ የሚመጣበትን የቤቱ ባለቤት ያው ተጠንቅቆ ይጠብቅ ነበረ። ነገር ግን ሌባ የሚመጣው ሰውየው ምን ሰዓት ይገባል፣ ምን ሰዓት ይተኛል፣ አንደኛውን ክፍል ምን ሰዓት ይይዘዋል። ይህን ካልኩሌት አድርጎ ነው በር የሚገለብጠው፣ መስኮት የሚሰራው። ስለዚህ ያቺ ቀን የምትመጣው እናንተ በማታውቋት ሰዓት ስለሆነ የመጨረሻው ቀን እናንተ ጋር የተሰወረ ስለሆነ ንስሐ ገብታችሁ ጠብቁ ተብላልና ንስሐ ገብተን እንድንጠብቅ እግዚአብሔር ይርዳል። ሌላው አንደኛ ነገሥት 9:10 ተመልከቱ። ሰሎሞን እንደምታውቁት የዳዊት ልጅ ነው። እስመ ፍሬ ከርስከ አነብር በመንበርከ እግዚአብሔር መሐለ እግዚአብሔር ለዳዊት ወኢየሱስ ለዳዊት ቃል ገባ። አይዋሽም እግዚአብሔር። በላምም ተናግሯል።
እግዚአብሔር ሰው አይደለም አይዋሽም አለ። ባላቅ ከግብፅ የወጡትን የኤርትራን ባህር ተከፍሎላቸው ያለፉትን 9 መቅሰፍት 10ኛ ሞተ በግ 11ኛ ስጥመት ተፈጽሞ ያለፉትን እስራኤላውያንን ሊያስረግም በለዓምን በጠራው ጊዜ ምን አለ? አይ ባርከ ተመለስ ተብያለሁ እንጂ ርገም አልተባልኩም አለና ይሰርቅ ኮከብ ያዕቆብ ወያንተ ኃጢአተ እስራኤል፣ ይልቁንም ከዚህ ከያዕቆብ እግዚአብሔር ይወለዳል። እየሰማችሁ ነው አይደል? አያችሁ፣ አንተ ርገምን ከምትለውጥ እግዚአብሔር ይወለዳል ይሆናል። ምን ነው አለው? ሰው ይዋሻል፣ እግዚአብሔር ግን እግዚአብሔር ሰው አይደለም አይዋሽም። ለካም እኛ ነው ዋሻለን። መንገላኛ ቁጭ ብሎ ያለው እያለ ስንት ያወራል አይደል? 4 ኪሎ ቁጭ ብሎ ወራይ ግቢ ያለው ይላል። እኛ ዋሻለን፣ እግዚአብሔር ግን ዋሻል አይዋሽም። ለዚህ ነው በለዓም ምን አለ? እግዚአብሔር ሰው አይደለም አይዋሽም አለ። ቅዱስ ኤፍሬም ደግሞ እንዲህ ይላል፣ አሐዱ ዘእምቅድስት ሥላሴ ርኅወትነ፣ ከሦስቱ አካል አንዱ አካል ወልድ አብርሃም በጀርባው ተሸክሞ ወደ ደብተራ ኦሪት ይዞት የገባው ያ ወልድ ርኅወትነ መዋረዳችን መጠንቀቃችን አይቶ አዝነነ ሰማየ ሰማያት፣ ከሰማይ በፍቅር ተስቦ ዝቅ ዝቅ እያለ መጣ ይልና መጣ ወኀደረ ውስተ ከርሰ ድንግል፣ በድንግል ማርያም መንፈስ ቅዱስ ሥጋዋን ከፈለ። በተከፈለው ሥጋ ላይ መለኮት ተዋሃደ። መጣ ወኀደረ ውስተ ከርሰ ድንግል ያለው ይሄ ነው። በድንግል ማርያም ማኅፀን አደረ ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ፣ ከኃጢአት በስተቀር ከውሸት በስተቀር ማለት ነው። ከኃጢአት በስተቀር እንደኛ ሰው ሆነ ይላል። ሰው ይዋሻል፣ እግዚአብሔር አይዋሽም ማለት ይሄ ነው ማለት ነው። ስለዚህ እግዚአብሔር እኛን የሚጠብቅና የሚመግብ አምላክ ስለሆነ ሰሎሞን ለአባቱ ለዳዊት በተሰጠው ቃል ኪዳን ወደ ንግሥና ሲመጣ መጽሐፈ ምሳሌ ምዕራፍ 1 ቁጥር 6 ላይ ቀዳሚሃ ለተበፈረ እግዚአብሔር ብሎ ቶሎ ብሎ እንደ ዝንጀሮ ወይም እንደ ጦጣ ወንበር ላይ ቁጭ አለ። እየሰማችሁ ነው አይደል? መጀመሪያ ከእግዚአብሔር ጋር ነው የተጣበቀው። ሕዝቅያስ ከሱ በፊትም ከሱ በኋላ እንደ ሕዝቅያስ ከእግዚአብሔር ጋር የተጣበቀ የለም ይላል። እስራኤላውያን ለብዙ ዘመን ሲያመልኩት የነበረውን ያንን የነዘር እባብ አንከታክቶ ጥሎ መሠዊያውንም አፍርሶ ያን ጣዖቱንም አቃጥሎ ከእግዚአብሔር ጋር ተጣብቆ ንግሥናውን ያሳለፈ ንጉሥ። ሰሎሞን ደግሞ የጥበብ መጀመሪያ እግዚአብሔር መፍራት ነው ብሎ ንግሥናውን የጀመረ ሰው። ቀጥሎስ ቤተ መንግሥቱን ከቤተ ክርስቲያን ጋር ሰርቶ አጠናቆ እንዲህ አለና ጸለየ፣ እግዚአብሔር ሆይ በዚህ ቤተ መቅደስ ሁነው ወንዱ በወንዶች ሴቶች በሴቶች ካህናቱ በቤተ መቅደስ ሊቃውንቱ በቅድስት ሊቃውንቱ በማኅሌት ሆነው አንድ ላይ ሆነው ሲለምኑ ከላይ ወደ ስማ፣ ከየት ወደ ስማ? ከላይ ወደ ስማና እንባ አብስ ልመናችን ስማ አለ። እግዚአብሔር አምላክ የቅዱሳንን እንባ ያበሰና ጸሎታቸውን የሰማ የእኛንም ጸሎት እንዲሰማን መልካም ፈቃዱ ይሆንልን። ምን ይላል? ይህን ያለው ቤተ መቅደሱን ጨርሶ ነዋል። የተጀመረ ነገር ይጨርሳል ማለት ናቸው። እድሜ ብቻ አይደለም። በሌላ መልኩ የበደል ስርዓት ይጨረሳል። አሁን ለምሳሌ በየወህኒ ቤቱ በየቀርጨሌው የታሰሩ ሰዎች ተፈርዶባቸው የፍርድ ጊዜው ይጨረሳል። እየሰማችሁ ነው አይደል? ይጠናቀቃል። በአመክሮ የሚወጣለ ቀኑን ጨርሶ የሚወጣለ ይጨረሳል ማለት ነው። ይፈጸማል፣ ያልቃል ማለት ነው። ይህንን በዮሐንስ 19 ምዕራፍ 30 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን እንመልከተውና ትምህርታችን እንጠቀልለዋለን። አሁን ያልኳችሁን ኤርምያስ 4:22 ላይ ምን ይላል መሰላችሁ? ነቢዩ ኤርምያስ የተቀጣ ሁሉ የቅጣት ቀኑን ጨርሶ ይወጣል አለ። የታሰረ ሁሉ የእስር ቀኑን ጨርሶ ይወጣል አለ። የወደቀ ሁሉ የትንሣኤ ባለቤት ይሆናል አለ። ስለዚህ አለ ሁሉም ይጠናቀቃል፣ ሁሉም ይፈጸማል እና በሚፈጸመውና በሚጠናቀቀው ነገር እግዚአብሔርን እንዳትረሳ ተጠንቀቅ ይላል እና እግዚአብሔርን እንዳንረሳ የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ወይም የተፈጸመ ሁሉ ችግራችሁ ናት። ዓርብ ማለት የመጨረሻው ቀን ማለት ነው። እሑድ ማለት
አሃደ አንድ አደረገ ከሚለው የግዕዝ ቃል የተገኘ ነው። እሑድ ማለት አንደኛው ቀን ማለት ነው። ስንተኛው ቀን ማለት ነው? አንደኛው ቀን። ለምኑ? ይህን ዓለም አምጥቶ የፈጠረበት የመጀመሪያው ቀን ነው። አሁን የሳምንት ቅድስት ይባላል። ማን ይባላል? ቅድስት። ቅድስት ከተባሉት አንዷ ሰንበት ናት። ይቺ ቀን ናት ሰንበት። ይሄ ምድር ሀበአልቦ ሀበቦ ካለመኖር ወደ መኖር እግዚአብሔር በአንድነት በሦስትነት አምጦ ዓለም የፈጠረባት ዕለት ይቺ ሰንበት ቅድስት ትባላለች። ቅድስት ሥላሴ ማን አልኳችሁ ሲልገሩ? ቅድስት ሥላሴ፣ ቅድስት ሰንበት፣ ቅድስት ማርያም፣ ቅድስት ጾም፣ ቅድስት ነፍስ እያለ የቤተክርስቲያናችን አስተምሮ ይናገራል። በአጭሩ ግን እነሆ ወይም የተፈጸመ ሁሉ ተጠናቀቀ፣ ሁሉ ተፈጸመ የሚለውን ስንመለከት ከዚህኛው ላይ ወስደን የምናገኘው የመጀመሪያው ቀን እሑድ የተባለችበት የመጀመሪያዋ ቀን ዓለም የተፈጠረባት፣ ጌታ የተነሳባት፣ ዓለም የዳነባት፣ ዓለም የሚጠቀልልባት። እንደውም እግዚአብሔር ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ እግዚአብሔርስ ዓለም አስቀድሞ ንጉሥ ነው፣ ዓለምን ፈጥሮ ንጉሥ ነው፣ ዓለምን አሳልፎ ንጉሥ ነው ባለበት ቃሉ ልበ አምላክ ዳዊት እግዚአብሔርስ ገሃድ ይነጽ አምላክ ነህ እያረግ እሳት ይገድል ከሚሆን ብሎ ስለ ሦስት ነገር ይናገራል። ትንሽ ወደፊት ወደኋላ ነው። የመጀመሪያው ዓለምን ሊፈጥር ይመጣል አለ፣ ፈጠረ። ሁለተኛው ለአድኖት ዓለም ይመጣል አለ፣ መጣ፣ ዓለምን አዳነ። ሦስተኛው ይቀራል፣ ግን ዓለምን ይጠቀልላል፣ ይወስዳል የሚለው። ስለዚህ እሑድ ማለት አንደኛው ቀን ማለት ነው። አንደኛው ቀን ዓለም የተፈጠረበት፣ ዓለም የዳነበት፣ ዓለም የሚጠቀልልበት ማለት ነው። ከኔ ጋር ናቸው አይደል? ይሄ ቀን ነው። ይሄ እሑድ ቀን በዓመት 3 ጊዜ እንጠብቀዋለን። ስንት ጊዜ? አሁን በሚቀጥለው ደብረ ዘይት ላይ 1፣ ጳጉሜ ላይ 2፣ ህዳር አስተምሮ ላይ በዓመት 3 ጊዜ ደብረ ዘይት ይባላል። በዓመት ስንት ጊዜ አልኳችሁ? እንደገና በመጀመሪያው ይሁን በመካከለኛው ይሁን በመጨረሻው ይሁን በደብረ ዘይት ይሁን በጳጉሜ ይሁን በአስተምሮ ይሁን አታውቁምና ነቅታችሁ ጠብቁ ተብለናልና በንስሐ ነቅተን እንድንጠብቅ የአምላካችን ጊዜ መልካም ፈቃዱ ይሆንልን። ስለዚህ የመጀመሪያው ቀን ማለት እሑድ ማለት ነው። ቀጥሎ ሰኑይ ሁለተኛው ቀን ማለት ነው። ቀጥሎ ሰሉስ ሦስተኛው ቀን ማለት ነው። ቀጥሎ አራተኛው ረቡዕ አራተኛው ቀን ማለት ነው። ሐሙስ አምስተኛው ቀን ማለት ነው። ሐሙስ አምስተኛ ነው፣ ግዕዝ ነው። ዓርብ ግን የኛ ቋንቋ አይደለም። እየሰማችሁ ነው አይደለም? የአይሁዳውያን ቋንቋ ነው። የመጨረሻው ቀን ነው። የምን ቀን? የመጨረሻው ቀን፣ የመፈጸሚያው ቀን። ምን ነው እሱ? ጌታችን መድኃኒታችን ኢየሱስ ክርስቶስ ከእሑድ ጀምሮ እስከ ዓርብ 22 ስነ ፍጥረት ፈጠረ። ዓርብ አጠናቀቀ። ይሄ ነው የስነ ፍጥረት 22 ስነ ፍጥረት የተጠናቀቀበት ቀን ማለት ነው። አንደኛው። ሁለተኛው ለእስራኤላውያን ህብስተ ሰማይ ዛው ረደለገዳ ወሬቱ ከመተቅዳ ወከማ አዳ ከመበረድ ወሬቱ ከመተቅዳ ወከማ አያተ ማርቆ ፈልባል። እስራኤላውያን መና ውርድልን ብለው ቢጠይቁ ወይም ሙሴ ቢጠይቅ በምድረ በዳ ላይ መና ወረደላቸው። መናው ከእሑድ ጀምሮ እስከ ዓርብ ድረስ ይወርድ ነበረ። ቅዳሜ ግን አይወርድም ነበር። እየሰማችሁ ነው አይደል? ስለዚህ የመናው መካተቻ፣ የመናው መጨረሻ። ለዚህ ነው እናቶቻችን እኔ ከተማውን አላውቅም፣ በገጠሩ አካባቢ ዓርብ ውሃ ይቀዳሉ። እየሰማችሁ ነው አይደል? ዓርብ ይፈጫሉ፣ ቅዳሜና እሑድ ውሃ ይቀዱ። እንጨት አይሰብሩም። እየሰማችሁ ነው አይደል? አይፈጩም። ሰንበት ክቡር ነው። ያን ስራችሁ እንዳይውድ እግራቸውን አጣጥፈው ይውላሉ ማለት አለ። ያዘነ ያጽናናል፣ የሞተ ይቀብራል፣ ሰንበቴ ይጠጣል፣ ቤተ ክርስቲያን ይሳለማል፣ የተጣላ ያስታርቃል፣ የታሰረ ይጠይቃል። እየሰማችሁ ነው አይደል? ካላቸው ያካፍላል። ስለዚህ ዓርብ የመና መካተቻ ማለት የመጨረሻው ከሆሳዕና ከሰዓት በኋላ ያለው እስከ 6 ሰዓት ያለው ሳይሆን ከሰዓት በኋላ ያለው እንደ 5 ቀን ተወስዷል። ከሰዓት በኋላ ሆሳዕናውን ሶበሰ ተአምሪ ጽዮን ናሁ ሰላምኪ በጽአ ብርሃንኪ እያሉ ሊቃውንቱ ኢየሩሳሌም ወይ ብታውቂ ሰላምሽ ዛሬ ነው፣ ብርሃንሽ ዛሬ ነው እያለ በአህያ ተጭኖ ኢየሩሳሌም ገብቶ ቤተ መቅደሱን 3 ጊዜ ዙሮ በቤተ መቅደሱ የማይገባቸውን ሰዎች በጅራፍ አስወጥቶ ከጨረሰ በኋላ ወደ ሕማማት ገባ።
ከዚያ ጀምሮ ሰኞ በለስ፣ ማክሰኞ ባይስልጣን፣ ረቡዕ ምክረ አይሁድ፣ ሐሙስ ጸሎተ ሐሙስ ይባላል። ወደ ሶስት አልገባም። ዓርብ ቅድም ያልኳችሁ ተገረፈ፣ ታሰረ፣ ተቸነከረ። ጎኑ በጦር ተወጋ፣ መስቀል ላይ ተንጠለጠለ። ይዜኒ ላህዩ ውሉደ እጓለ እመሕያው ደምግባቱ ውበቱ መዝሙር 44 ቁጥር 2 ላይ ከሰው ልጆች ይበልጣል የተባለ አምላክ ኢሳይያስ አስቀድሞ እንደተናገረው ደምግባት ወዴት ነው እንዳለው ለእኔና ለእናንተ ሲል ሥጋው አልቆ ደሙ ፈሶ ሰውነቱ ተጨርቶ አጥንቱ ተፍቆ መስቀል ላይ ይልቁንም ክፉ ሰዎች ዓለምን አለብሳለሁ፣ መግባለሁ፣ አጠጣለሁ የሚለው እስኪ ራሱን ያልብስ ብለው ራቁቱን አድርገው መስቀል ላይ አንጠልጥለው ሊስቁ ሲሉ አመይሰቅርም አይሁድ ለዚህ ፀሐይ ጸልመ ወረደ መኮነ ግዑዛን ፍጥረታት የአምላካቸውን ዕርቃን ሸፈኑ። ፀሐይ ጨለመ፣ ጨረቃ ደም መሰለች፣ ከዋክብቱ ወደቁ ወደ መሬት፣ መቃብር ተከፈተ፣ ዓለቶች ተሰነጣጠቁ፣ የቤተ መቅደስ መጋረጃ ተቀደደ፣ ሰባቱ ምስጢራት ተገለጡ። በዚህ ጊዜ ግን እሱ ምን አለ? ሚስማሩም ትዝ አላለውም፣ ጦሩም ትዝ አላለውም፣ ግርፋቱም ትዝ አላለው። እናቱ ግን ለሐማርያም የሚባለው ላይ ቀና ብላ ያን ውብ ልጇ እንዴት አድርጋ ቀና ብላ ትመልከተው። ዮሐንስ ወንጌላዊ ቁጥረ ገጽ የሚለው ያንን መከራ አይቶ 70 ዘመን ሙሉ እያዘነ ፊቱ ጠቆረ። ወንጌላዊ ዮሐንስ ሚካኤል ዝም ብሎ ያደንቅ ነበረ። ምን አይነት ፍቅር ነው! መና አውርዶ መግቦ በዝናብ እያበቀለ በፀሐይ እያበሰለ የመገበው ሕዝብ ጨለማውን በብርሃን ብርድን በሙቀት ዘርን በመኸር የሚለውጠውን አምላክ እንዴት ሰቀሉት? እንዴት ተሰቀለ? እያለ ሚካኤል ዝም አለ፣ ገብርኤል ደግሞ ተደነቀ ይልና ጌታ ግን ወይም የተፈጸመ ሁሉ አሁን ፍጹም ሁሉ ተጠናቀቀ፣ አለቀ፣ ተጨረሰ፣ እምጠጣው አምጡልኝ ብሎ ውሃ ሲለምናቸው ለውሃ የዝናብ ማይከልው አለ። ውሃን ለሰጠ አምላክ ውሃ ከልክለው ሆምጣጤ የሰጡት ሆዱ ተቆራርጦ ልቡ ተቆራርጦ እንዲሞት ይህን ሲሰጡት እሱ ግን ነፍሱን አሳልፎ ይሰጥ ዘንድ ፈቃዱ ሆነና አንገቱን ዘለስ ወደ እናቱ እናቴ ሆይ አላት። አቤት አለችው። ያ አይኗ አብጦ እንባ ወደ ደም ተቀይሮ ቀና ብላ ማየት የማትችለው ልጇን አቤት ልጅ አለችው። ያናግረኛል ብላ አላሰበችም። ምክንያቱም የሚስማር ጉዳይ አይደለም። በገጠሩ አካባቢ መሮ የሚባል እርፍና ድግር የሚስተካከልበታል። ያንም ያክል ይህንም ያክል እዚህ ጋር ግንባሩ ላይ ሲያደርጉት ፍንክት አለ። ደረቱ ላይ ሲመጡት ተሰነጣጠቀ። እጁ ላይ ያለው ሰዓት አይደለም፣ ቀለበት አይደለም፣ ሚስማር ነው። ያውም ይህንም ያክል እጆቹ ብትንትን አሉ፣ ደረቱ ብትን አለ፣ እግሮቹ ብትትን አሉ። አዳምን ለመፍጠር ወደ ቀራንዮ የወረዱ እግሮች፣ አዳምን ፍለጋ ወደ ቀራንዮ የወረዱ እግሮች ሁለቱ አንድ ላይ ተረባብረው እንደ ቡና ሙቀጫ የሚያክል ብረት ላዩ ላይ ገባ። ይህን አይታ እንዴት ታናግረው? እሱ ነው ልጅሽ ተከታዩ አላት። ወደ ደቀ መዝሙር ዞር አለና ነአምከ እናትን ያዝና ወደ ቤት ግባ ውጡ ረነሳ ዋይተዋ ቤቱ ያን ደቀ መዝሙር እነሆ ከመስቀል ስር ድንግል ማርያምን ወደ ቤቱ ይዞ ገብቶ 15 ዓመት ጠበቀ፣ ተንከባከበ ይላል። የመጨረሻዬ በመስቀል ላይ ስጋው ተቆርሶ ደሙ ፈስቶ አጥንቱ ተጨርቶ እየታየ ባለበት ሰዓት ላይ ይታላቅ መላእክት ይትለአክዎ ለዘአንጐድጐደ ሰማያተ ወአውረደ ዝናባተ ተስፋ ሁሉ ዓለም እንዳለ ቅዱስ ያሬድ እነሆ በደመና ዝናብ ለሚጭነው በደመናና በዝናብ ውስጥ በደረቅ ደመናና በእርጥብ ደመና መብረቅ ለሚፈጥረው በደመና ውስጥ ነጎድጓድን ለሚያወጣው አምላክ መላእክት ይላላኩታል እንደተባለ የመብረቁ ባለቤት ለጓሚው ፈረስ ብትገልል መኪና መሪ ብትይዝ ምን ይደንቃል? ቅዱስ ዑራኤል የሚያስደንቅን መብረቅን የሚለኩም ነጎድጓድን የሚለኩም ታላቅ መልአክ ነው። ክብርና ምስጋና ለዚህ መልአክ ነው። አያችሁ ተዋታችሁ። ይህ መልአክ እነሆ የወርቅ ጽዋውን ያዘና እሳት የለበሰ መልአክ ሴሬስዮም ለመላእክቱ መርበዘ ወለለ ይትለአክዎ ወደ እሳት ነው ባህሪያቸውን ይቀድም ሩፀቶሙ ነፋሳት ከነፋስ የሚፈጥን ሩጫቸው ይልቁንም ደግሞ እሳታውያን ናቸው፣ ያቃጥላሉ።
ይልቁንም በነደደ እሳት ውስጥ ይገባሉ። ከእነዚህ መላእክት ማኑ ወሁልቆሙ ለሰራዊተ መላእክት ቁጥራቸው የአንዱ መልአክ ቁጥር ብቻ ከ8 ቢሊዮን በላይ የሚሆኑ መላእክት ከዚያ መካከል ከሰባቱ ሊቃነ መላእክት አንዱ ቅዱስ ዑራኤል የወርቅ ጽዋውን ያዘና ወደ ቀራንዮ መጣ። ሚካኤል እዚያ ጋር ሆኖ ሲደነቅ ገብርኤል እዚያ ጋር ሆኖ ደግሞ እንደዚሁ ሲመለከት እልፍ አእላፋት መላእክት ተነስተው ቅዱስ ቅዱስ ሲሉ ይህ ታላቅ መልአክ ጽዋውን ያዘና በጦር የተወጋው ጎኑ ላይ እንደ ሸንዳ 2 ነገሮች መነጩ። አንዱ ማየገቦ ነው፣ ሁለተኛው ደመ መለኮት ነው። ደመ መለኮቱን ተቀበለና ይህ መልአክ ለዓለም ረጨ። ደሙን ለሕይወታችን ማየገቦውን ለጥምቀታችን አደረገልን። የመጨረሻው ቀን ቀራንዮ ጾሙን ጀምረነዋል፣ እንጨርሰዋለን። የምናጠናቅቀው ቀራንዮ ላይ ነው። ቀራንዮ ማለት 3 ነገሮች ታይተውባታል። አንደኛው መከራ ነው፣ ሁለተኛው ፍቅር ነው፣ ሶስተኛው ይቅርታ ነው። በሰላም ቃለ ሕይወት ያሰማልን።